በዛሬው ዕለት የፋሲል ግንብ ግቢ እንግዲህ ታድሶ ተመርቋል። እምነት ሰሚኑ አካል ነኝ፣ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ዶክተር የታደሰውን የፋሲል ግቢ መረቁ። አዲስ አበባ ጥቅምት 28 2018 ጠቅላይ ሚኒስትር አብይ አህመድ ዶክተር እና ቀዳማዊ እመቤት ዝናሽ ታያቸው ከፍተኛ የመንግስት ስራ ኃላፊዎች ጋር በመሆን የታደሰውን የፋሲል ግቢ መርቀዋል። የእድሳት ስራው የቤተ መንግስቱን የግንባታ መዋቅር መጠገን፣ የእግር መንገዶችን ማሻሻል፣ ቁልፍ የሆኑ ህንፃዎችን ከዝግባና ዋንዛ ባህላዊ ቁሳቁሶች ተጠቅሞ በማደስ የስፍራውን ግለ ወጥ መልክና ባህሪ ለመጠበቅ ተሰርቷል። የተከናወነው ሰፊ የእድሳት ስራ በቅርስ ስፍራው ነባሩን ታሪክ በመጠበቅ ውበቱንና ተደራሽነቱን በማሻሻል አዲስ እስትንፋስ የሰጠ መሆኑን የተገለጸው። ለጎብኚዎች ምቾት የተሰናዱ የአገልግሎት መስጫዎችም ትርጉም ባለው ደረጃ ተሻሽለው አዲስ የቱሪስት ማዕከል መከፈቱ ተገልጿል። ዘመናዊ መጸዳጃ ቤት፣ የተሻሻሉ የመብራትና የደህንነት ስርዓቶች መሰናዳታቸውም ተጠቁሟል። አፄ ፋሲል፣ አፄ ቀዳማዊ ዮሐንስ እና አፄ ቀዳማዊ ኢያሱ አብያተ መንግስት ብሎም ድልድዮች፣ መታጠቢያ ስፍራዎች፣ ታሪካዊ በሮች እድሳት ተደርጎላቸዋል። በተጨማሪም ከ40,000 ስኩዌር ሜትር በላይ የአካባቢውን ምድር የማስዋብ ስራ የተሰራ ሲሆን ይህም ለጎብኚዎች ይበልጥ ሳቢ የሆነ ከባቢ መፍጠሩን የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመላክቷል። አጠቃላይ የዚህ አስደናቂ የታሪክና የባህል ስፍራ ለረዥም ጊዜ ጠብቆ በሚያቆይ አኳኋን የተከናወነ የእድሳት ስራ ከ1 ዓመት በታች የፈጀ ነው ተብሏል። ፈጣንና ወቅታዊ መረጃ ለማግኘት እንግዲህ እኛን ሰብስክራይብ እና ፎሎ በማድረግ ተከተሉን። ከኛ ጋር ስለሆኑ እናመሰግናለን። እምነት ሰሚኑ አካል ነኝ። ያላችሁ ማንኛውም አስተያየት ልትልኩልን ትችላላችሁ። ይመቻችሁ።